ወደ መጀመሪያ ዜናችን እናልፋለን። የኢትዮጵያ ቡና ስፖርት ክለብ ያለበትን ክፍተቶች በመቅረፍ በ2011 የሊጉ ሻምፒዮን ለመሆን እንደሚሰራ ተገለጸ። የክለቡ 7ኛ ዓመት መደበኛ ጉባኤ ዛሬ በአዲስ አበባ ኔክሰስ ሆቴል ተካሂዷል። የኢትዮጵያ ቡና ስፖርት ክለብ የ2009 ዓ.ም የስራና የኦዲት ሪፖርት ቀርቦ በጠቅላላ ጉባኤው ውይይት ተደርጎበት ጸድቋል። ኢትዮጵያ ቡና አምና በሊጉ ጠንካራ የዋንጫ ተፎካካሪ መሆን ቢችልም ከሜዳ ውጪ በድሬዳዋና ሲዳማ ቡና የነበረው ጨዋታ መሸነፉ ዋንጫ ማንሳት እንዳይችል እንዳደረገው የክለቡ ቦርድ ሊቀመንበር መቶ አለቃ ፈቃድ ማሞ ተናግረዋል። የራሱን ስታዲየም መገንባት መጀመሩ፣ ጥሩ የዋንጫ ተፎካካሪ ቡድን መስራት መቻሉና የሬዲዮና ቴሌቪዥን ፕሮግራም መዘጋጀቱ ጠቅላላ ጉባኤው በጥንካሬ ቢያነሳውም ይሁን እንጂ የክለቡ ገቢ የማመንጨት አቅም ለማሳደግ ማርኬቲንግ ክፍሉ አለመጠናከሩን እንደ ክፍተት አንስተውታል። የኢትዮጵያ ቡና ስፖርት ክለብ በዋነኛነት የሚሳተፈው በእግር ኳሱ ስለሆነ በእግር ኳሱ ውስጥ ያሉትን ዋና ዋና አንኳር ችግሮች ለጠቅላላ ጉባኤ አቅርበናል። እነኛ አንኳር ችግሮች ለምሳሌ እንደ ሜዳ ገቢ አልደረሰንም። አሁን ደግሞ በኢትዮጵያ የሚታየው የጎጥ አይነት የውድድር መንፈስ በሰፈሬ አልሸነፍም የሚለው መቅረት እንዳለበትና አሁኑኑ መፍትሄ ተበጅቶለት ካልተቀጨ ወደፊት በስፖርታችን ላይ በእግር ኳሳችን ላይ የከፋ ችግር እንደሚያስከትል ያው የኢትዮጵያ ፉትቦል ፌዴሬሽን ኃላፊዎች የተገኙ ስለነበረ በዚህ በጠቅላላ ጉባኤያችን ላይ አሳስበናል። አሁን ያለውን የጠቅላላ ጉባኤ አባላት ቁጥርም ከ39 ወደ 46 ለማሳደግ የቀረበውን ረቂቅ ሕግ ማጽደቁን ባልደረባችን ላሉ ይታላ ዘግቧል። ብራዚላዊ ሮናልዲኒዮ ዲያሲስ ሞሪያ በእግር ኳስ ተፎካካሪ ለመሆን ጠንክሮ መስራት እንደሚያስፈልግ ተናገረ። ከአውሮፓ ቻምፒዮንስ ሊግ ዋንጫ ጋር በሄኒ ከምቢራ አማካኝነት ወደ ኢትዮጵያ የመጣው ሮናልዲኒዮ ዛሬ ከቀትር በኋላ ከውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየሁ ጋር ውይይት አድርጓል። ሚኒስትሩ ዶክተር ወርቅነህ ኢትዮጵያ በአትሌቲክሱ ያላትን ስም በእግር ኳሱን ለመድገም ትሰራለች ብለዋል። ሮናልዲኒዮ በእግር ኳስ ውጤታማ መሆን ከጠንካራ ስራ በኋላ የሚመጣ ነው፣ ይህንንም እናንተ ማድረግ ይጠበቅባችኋል ማለት አስተያየቱን ሰጥቷል። Ethiopian young, especially the young, my son. Conselho prática, treinamento que te dá a possibilidade de um dia. Dessa vez, estou vendo, né, com o projeto da በሃይኒከን ምክንያት ከቻምፒዮንስ ሊግ ዋንጫ ጋር ወደ ኢትዮጵያ በመምጣቴ በጣም ደስተኛ ነኝ። በርካታ ኢትዮጵያንም ከቻምፒዮንስ ሊግ ዋንጫ ጋር በቅርበት ለመገናኘት እድሉን ፈጥሮላችኋል። treine, se dedique, acho que essa ለእግር ኳሱ ራስን አሳልፎ መስጠት ያስፈልጋል። ጠንካራ ልምምድን እንዲሁም ተስፋ ሳይቆርጡ በመስራት ስኬታማ መሆን ይቻላል። treino, prática, tudo. Practice, training, and this means a lot. ዘገባው የሪፖርተራችን ሙልጌታ ክፍሌ ነው። የሁለት ጊዜ የዓለም ኮከብ ሮናልዲኒዮ ኢትዮጵያ በሯጮች እንደሚያውቃት ተናገረ። ሮናልዲኒዮ በእግር ኳስ ሕይወቱ ዙሪያ አጠር ያለ ቆይታ ከኢቲቪ ጋር አድርጓል። ተከታተሉ። La sonrisa del fútbol Ronaldinho. በክፍለ ዘመናችን የእግር ኳስ ታሪክ ሁሉንም ያሟላ ተጫዋች ጥቀሱ ይባል ሮናልዲኒዮ ዲያሲስ ሞሬራ ከቀዳሚዎቹ ተርታ መሰለፍ የሚችል ተጫዋች ነው። ገና በልጅነቱ በብራዚል ጎዳናዎች መንገደኞች አይን ውስጥ መግባት የቻለው ሮናልዲኒዮ ጎቾ ከፓሪስ እስከ ባርሴሎና በአውሮፓ የማይዘነጋ የእግር ኳስ ሕይወትን አሳልፏል። ለብዙዎች የማይታመን ቢሆንም በ2005 የቤርናባው ኤል ክላሲኮ ፍልሚያ በካሲያስ መረብ ላይ ድንቅ ግብን ሲያሳርፍ የባርሴሎና ደጋፊዎችና ወዳጆች ብቻ ሳይሆኑ እነዛ ጠላታችን የሚሏቸው ነጭ ለባሾቹም ሳይቀሩ ብድግ ብለው አጨብጭበውለታል። A master at work. Wow, awesome. You are watching one of the all-time greats at the peak of his powers. That was awesome. Absolutely superb. And listen to the fans here, Real Madrid fans applauding that individual goal from Ronaldinho. I tell you what, የአጋጣሚ በእውኑ ሮናልዲኒዮ ውብ እግር ኳስን አፍቃሪ ውጤት ቀያሪ ተጫዋች ስለመሆኑ ድፍን ዓለምን አስማማ። ፒተር ቼክ በቼልሲ ቤት
የብቃት ጣሪያው ላይ በደረሰበት በዛ ዘመንም ይችን ግብ ማዳን ሳይችል ቀረ። ምክንያቱም ኳሷ የተነሳችው ከዚህ ልጅ እግር ስር ነውና። ሮናልዲኒዮ ለዚህ ሁሉ ያበቃኝ የተፈጥሮ ስጦታና ጠንክሮ መስራት ነው ይላል። በተለይ ከኢቲቪ ጋር በነበረ ቆይታ በኔ ከንቢራ አማካኝነት የአውሮፓ ቻምፒየንስ ሊግ ዋንጫን ይዞ ወደ ኢትዮጵያ የመጣው ሮናልዲኒዮ ዛሬ በአዲስ አበባ ጎዳናዎች ላይ ተዟዙሯል። እግር ኳስ በአፍሪካ ብዙ ለውጥ እያሳየ ነው ይላል። በቅርቡስ ዓለም ዋንጫን የሚያነሳ የአፍሪካ ሀገር ይኖር ይሆናል ነው። በእርግጥ አሁን በአፍሪካ እግር ኳስ እየተሻሻለ ነው፣ ግን ዓለም ዋንጫው ከባድ ይመስለኛል። ከትልቆቹ ቡድኖች ጋር መጀመሪያ ልዩነት መጥበብ ይኖርበታል። በመቶ ከሚቆጠሩ ግቦቹ ጎቹ ለሶስቱ ልዩ ቦታ አለ። Gol contra a Inglaterra na Copa do Mundo. ዓለም ዋንጫው በእንግሊዝ ላይ ያስቆጠርኳት ኳስ። Ronaldinho takes and David Seaman's call off his line and Brazil take the lead. Ronaldinho has scored. David Seaman is caught cold. Gol contra o Real Madrid, onde a torcida adversária በሳንቲያጎ ቤርናባው ሪያል ማድሪድ ላይ 2005 ላይ ያገባዋትም እንዲሁ ትዝ ትለኛል። Ronaldinho gathers speed past Ramos. Helguera comes to meet him. He goes past Helguera. Ronaldinho at his very best. Tem alguns assim que ቼልሲ ላይ በቻምፒየንስ ሊግ ያገባዋትም አለች። ሮናልዲኒዮን ኢትዮጵያንስ እንዴት አወቃት ብለናል። né só por televisão, né os maratonistas que sempre foram os ያው በቴሌቪዥን ነው ኢትዮጵያን ማቋት ሯጮቿ ማራቶንን ሲያሸንፉ በተደጋጋሚ አይቻል። vim para conhecer, né conheço muito pouco. ወደ ውጭ ዜናችን